ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጎግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም ሰላም እንዴት ናችሁ? የቻናሌ ቤተሰቦች ያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣው አማርኛ አረፍተ ነገር ይሆናል ማለት ነው። አረፍተ ነገሮችን በደንብ እንለማመዳለን። ከቃላት ረዘም ያሉ አረፍተ ነገሮች ትርጉም የሚሰጡ አረፍተ ነገሮችን እንለማመዳለን። እስከ ቪዲዮ መጨረሻ ድረስ አብራችሁ ከኔ ጋር እየተለማመዳችሁ እያነበባችሁ ደብተር ላይ በመጻፍ ተከታተሉኝ ማለት ነው። ለበለጠ መማር የምትፈልጉ ከታች በማስቀምጠው ስልክ ደውላችሁ አናግሩኝ። በቅርብ ቀን አማርኛ እንዴት እንደምታነቡ አሳያችኋለሁ ማለት ነው። አሁን ቀጥታ መሄድላችሁ በዚህ በሰማያዊና በቀይ የጻፉትን ወደ ታች እናነባለን፣ እንለማመዳለን። መልካም ቆዩ። እሺ መጀመሪያ ላይ ያለው በጣም አሪፍ ነው። በጣም አሪፍ ነው። ስታነቡ አንዳንዱን እንደኔ እየቆጠራችሁ ተለማመዱ። ምክንያቱም እንደዛ ስታደርጉ ነው ረጅም ነገር ማንበብ የምትችሉት። አንዴ ለማንበብ ለመጀመሪያ ተማሪ ወይም ደግሞ ለጀማሪ ስለሚከብድ ማለት ነው። በጣም እስከ ስፔሱ ማለት ነው። ከዛ አሪፍ ከዛ ነው። በአንድ ላይ በጣም አሪፍ ነው የሚል አረፍተ ነገር ይኖረዋል ማለት ነው። በጣም ከዛ አሪፍ ነው የሚል አረፍተ ነገር አለው። ቀጥሎ ደግሞ ሀሳቡ እስከዚህ ማለት ነው። ሀሳቡ ተመችቶኛል። ሀሳቡ እስከዚህ ማለት ነው። ሀሳቡ ምትለዋ ማለት ነው። እቺ ቃል ትባላለች። ከዛ ተመችቶኛል ትላለች ደግሞ ይችኛዋ። እችም ቃል ናት። በአንድ ላይ ሀሳቡ ተመችቶኛል የሚል አረፍተ ነገር ነው የሚኖረው። ስለዚህ ሀሳቡ የሚለው የሃን የሰንና የበን ፊደል ይዞ ሀሳቡ ይላል። ተመችቶኛል የሚለው ደግሞ 6 ፊደል የተን የመን የቸን የተመጨረሻዋ ከዚያ የኘና የለን ፊደል ይዞ ተመችቶኛል የሚል አረፍተ ነገር ይኖረዋል ማለት ነው። በአንድ ላይ ሀሳቡ ተመችቶኛል የሚል አረፍተ ነገር ይኖረዋል። እንደዚህ በማድረግ ማንበብ። ቀጥሎ ከተማው እስከዚህ ማለት ነው። ከተማው ይላል። ከተማው አምሮበታል። ከተማው እስከዚህ ታነባላችሁ። የከን የተን የመንና የወን ፊደል በመጠቀም ከተማው ከዛ አምሮበታል ይላል። ይሄ ደግሞ በአንድ ላይ ከተማው አምሮበታል የሚል አረፍተ ነገር ይሆናል ማለት ነው። ከተማው ከዛ አምሮበታል የሚለው የአን የመን የረን የበን እና የተን የለን ፊደል ይዞ አምሮበታል ይላል። ይሄ አሁን እርዘም ሲል ወይም ከሶስት ፊደሎች በበላይ ሲሆን ለጀማሪ ተማሪ ይከብዳል። እናንተ ስታነቡ ልክ እኔ እንደማነባው አድርጋችሁ ታነባላችሁ። እንደዛ አድርጋችሁ ማንበብ ከዛ ዩቲዩብ ላይ እንደዚህ መከታተል አልገባችሁ ሲል ደግሞ ቪዲዮውን እያዞራችሁ በማየት በደንብ በተከታተሉት አማርኛ ማንበብ ትችላላችሁ ማለት ነው። እሺ ቀጥሎ ዘመናዊ እስከዚህ ማለት ነው። ዘመናዊ መኪና ነው። ዘመናዊ መኪና ነው የሚል አረፍተ ነገር አነበብን። ዘመናዊ የሚለው ዘን መን ነን እና የወን ፊደል ተጠቅመን ዘመናዊ ይላል። ከዛ መኪና የሚለው ደግሞ የመን የከንና የነን ፊደል ይዞ መኪና ከዛ ነው። ዘመናዊ መኪና ነው የሚለውን አረፍተ ነገር ይሰጣል። ዘመናዊ ከዛ መኪና ነው ይላል። ቀጥሎ እውቀት ይላል። ያስፈልጋል እውቀት ያስፈልጋል ይላል። ይሄ ደግሞ እውቀት የሚለው አን ፊደል 6ኛ የወን 6 የቀንና የተን ፊደል ይዞ እውቀት ይላል። ከዛ ያስፈልጋል የሚለው ደግሞ የየን የሰን የፈን የለን የገንና የለን ፊደል ይዞ ያስፈልጋል የሚል ቃል ይሰጣል። በአንድ ላይ እውቀት ያስፈልጋል ሲሆን አረፍተ ነገር ይሆናል ማለት ነው። እውቀት ያስፈልጋል ይላል። ቀጥሎ መጨረሻ ላይ ያለው
ተስፋ ብሎ አላቸው ተስፋ አላቸው በአንድ ላይ ተስፋ ከዛ አላቸው ይላል ተስፋ እስከዚህ ማለት ነው። የተን የሰንና የፈን ፊደል ይዞ ተስፋ ይላል። ከዛ አላቸው የሚለው ደግሞ የአን የለን የቸንና የወን ፊደል ይዞ አላቸው ይላል። ተስፋ አላቸው የሚል አረፍተ ነገር ይሆናል ማለት ነው። ተስፋ አላቸው እንደዚህ በማድረግ መለማመድ በጣም ቀላል ነው። አማርኛ እናንተ ቪዲዮውን በደንብ በትኩረት ማየት እና ፍላጎታችሁ ደግሞ በደንብ አማርኛ ለማወቅ ወይም ደግሞ ለማንበብ ፍላጎት በደንብ ካላችሁ ይህን በማየት ብቻ አማርኛ ማወቅ ትችላላችሁ ማለት ነው። ደግሜ ላንብብላችሁ መጀመሪያው በጣም አሪፍ ነው። ከዛ ሀሳቡ ተመችቶኛል። ከዛ ከተማው አምሮበታል። ከዛ ዘመናዊ መኪና ነው። ከዛ እውቀት ያስፈልጋል። መጨረሻ ተስፋ አላቸው የሚሉ አረፍተ ነገሮችን አነበብን። እንግዲህ እኔ የተለያዩ ትርጉም የሚሰጡ አረፍተ ነገሮችን ነው ማነብላችሁ እናንተ እየገባችሁ መለማመድ ይጠበቅባችኋል ማለት ነው። አሁን ደግሞ በቀይ የተጻፈውን እናነባለን። መጀመሪያ ላይ ያለው እጅግ አስደናቂ ሀሳብ ነው። እጅግ እስከዚህ ማለት ነው። አስደናቂ ሀሳብ ነው። እጅግ አስደናቂ ሀሳብ ነው የሚል አረፍተ ነገር አነበብን። እጅግ የሚለው እስከዚህ እስከ ስፔሱ ሲሆን የአን የጀንና የገን ፊደል ይዞ እጅግ ይላል። 3 ፊደል አስደናቂ የሚለው ደግሞ የአን የሰን የደን የነንና የቀን ፊደል ይዞ አስደናቂ ይላል። ከዛ ሀሳብ ከዛ ነው ሀሳብ የሚለው የሀን የሰንና የበን ነው የምትለዋ ያው መዳረሻ ቃል ናት። አንድ ነገር ተናግራችሁ መጨረሻ እንደዚህ ላደርግ ነው እንደዚህ ሊሆን ነው ስትሉ ነው የምትለዋን ቃል ትጠቀማላችሁ ማለት ነው። ሁለቷን ፊደል ስለዚህ እጅግ አስደናቂ ሀሳብ ነው የሚል አረፍተ ነገር ይኖረዋል ማለት ነው። ኦኬ ቀጥሎ ቀላል ብሎ ሀሳብ ነው ይላል። ይሄ ደግሞ ቀላል ሀሳብ ነው ቀላል ሀሳብ ነው ይላል። የቀንና የለን ሁለት ጊዜ ላንና ልን መጠቀም ቀላል የሚለው ማለት ነው። ከዛ ሀሳብ የሚለው የሀን የሰን የበን ይዞ መጨረሻ ነው በአንድ ላይ ቀላል ሀሳብ ነው የሚል አረፍተ ነገር ይኖረዋል ማለት ነው። ቀላል ከዛ ሀሳብ ከዛ ነው ይላል። ኦኬ ከዛ መረጃ ይላል። ይሄ ደግሞ መንና የረን የጀን ፊደል ይዞ መረጃ ይላል። ከዛ የላቸውም መረጃ 3 ፊደል የላቸውም የሚለው 5 ፊደል ነው። መረጃ የሚለው የመንና የረን የጀን ይዞ መረጃ ይላል። እዚያ የላቸውም የሚለው ደግሞ የየን የለን የጀን የወንና የመን ፊደል ይዞ የላቸውም ይላል። በአንድ ላይ መረጃ የላቸውም የሚለውን አረፍተ ነገር ይሰጣል ማለት ነው። ከአንድ ቃል በላይ ሲሆን አረፍተ ነገር እንደሚሆን ነግሬያችኋለሁ። ከዛ ቀጥሎ የጋራ ይላል። ይሄ ደግሞ የጋራ የየን የገን እና የረን ፊደል ይዞ የጋራ ይላል። ስራ ጀምረናል የጋራ ስራ ጀምረናል ይላል። ይሄ ደግሞ የጋራ ከዛ ስራ ከዛ ጀምረናል የጋራ የምትለው 3 ፊደል የንና ገን ረን እቺ ፊደል ገ አራተኛዋ ነች። ከረ ጋር አንዳንዴ ለጀማሪ ተማሪ ስለምትመሳሰል ትንሽ ታሳስታለች ማለት ነው። ወደዚህ ፊቷን ከዞረች የገ ፊደል ትሆናለች ማለት ነው። የጋራ ከዛ ስራ የምትለዋ ሰንና ረን ጀምረናል የሚለው ደግሞ ጀን መን ረንና ነን ለን ፊደል ይዞ ጀምረናል ይላል። በአንድ ላይ የጋራ ስራ ጀምረናል የሚል አረፍተ ነገር ይኖረዋል ማለት ነው። ኦኬ በመቀጠል ጠባቂ እስከዚህ ማለት ነው። ጠባቂ አላቸው ጠባቂ አላቸው ለልጆች እንግዲህ ይሄ 3 ቃል ነው። ጠባቂ የሚለው ከዛ አላቸው የሚለው ለልጆች የሚለው በአንድ ላይ ጠባቂ አላቸው ለልጆች የሚል አረፍተ ነገር ይሆናል። ጠንና በን የቀን 3ኛ ጠባቂ ይላል። አላቸው የሚለው የአን የለን የቸንና የወን አላቸው ለልጆች የሚለው ለን 2 ጊዜ በመጠቀም የጀ መጨረሻ የቸን ችን በአንድ ላይ ለልጆች ይላል። ጠባቂ አላቸው ለልጆች የሚል አረፍተ ነገር ይሆናል ማለት ነው። በመጨረሻ ያለው ጨዋታ የጨን የወንና የተን ጨዋታ መጫወት ያስደስተኛል ጨዋታ የመጀመሪያው መጫወት ያስደስተኛል የሚሉ አረፍተ ነገሮችን አነበብን መጨረሻ ላይ ያለው ማለት ነው። ጨዋታ የምትለው 3 ነች ጨንና ወን ታን ፊደል
መጫወት የሚለው አራት መንና ጨን ወንና ተን መጫወት ያስደስተኛል የሚለው የየን የሰን የደን የሰን ፊደል እና የተን የኘን የለን ፊደል ይዞ ያስደስተኛል ይላል። በአንድ ላይ ጨዋታ መጫወት ያስደስተኛል የሚል አረፍተ ነገር አነበብን ማለት ነው። እንደዚህ በማድረግ መለማመድ በጣም ቀላል ነው። እኔ ጋር ብትለማመዱ ሁሌም እዚህ የምለቀውን ቪዲዮ ብትከታተሉ ዩቲዩብ ላይ ብቻ ማወቅ ትችላላችሁ አማርኛ ማለት ነው። እሺ ላንብብላችሁ መጀመሪያው እጅግ አስደናቂ ሀሳብ ነው ይላል። ከዛ ቀላል ሀሳብ ነው ይላል። ይሄ ደግሞ ከዛ መረጃ የላቸውም ይላል። ይሄ ደግሞ ከዛ የጋራ ስራ ጀምረናል ይላል። ይሄ ደግሞ ከዛ ጠባቂ አላቸው ይላል ለልጆች ይላል። ይሄ ደግሞ ጠባቂ ያላቸው ለልጆች ይላል። መጨረሻው ጨዋታ መጫወት ያስደስተኛል የሚል አረፍተ ነገሮችን አነበብን ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ ማለት ነው። በጣም ቀላል ነው። የዛሬ ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ ሼር በማድረግ አበረታቱኝ። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው